አንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችንን ነው። ከቢሾፍቱ ሼባ ቪሌጅ ተገኝተን ከወንድሞቻችን ጋር ፕሮግራማችንን እያከናወንን ነው። አሁንም ቀሪ የአብሮነት በረመዳን ፕሮግራሞቻችን ይቀጥላሉ። በድጋሚ አብራችሁን ቆዩ። ወደዚህ ደግሞ ትንሽ እንመለስና ምናልባት ያኔ ማረሚያ ቤት እንደነበራችሁ የአብሮነት ፕሮግራም ተዘጋጅቶ ለተመልካቾች ቀርቦ ነበርና በቅድሚያ ሰምታችሁ ነበር ወይ ስለ ፕሮግራሙ? ከዛ በኋላ ስትታደሙስ ፕሮግራሙ ላይ ከተሳተፋችሁ በኋላ የነበራችሁ ኤክስፒሪየንስ ምን ይመስላል? ኡስታዝ ቢስሚላሂር ረህማኒር ረሂም። እኔ ያው በዛን ሰዓት የነበርንበት ሁኔታ እያንዳንዱ ቴሌቪዥን ጣቢያ ላይ ምን ይተላለፋል ምናምን ብለው ነገር እያንዳንዱ ሰው የራሱ የሆነ ሻዕን አለው። እስር ቤት ውስጥ ስትሆን ሻዕኑን ይግኒህ ያለውና እኔ አላስታውስም አሮን ነው የምንሰማው። ትኩረታችን በዛን ሰዓት አብሮነት ፕሮግራም ላይ ስለነበር እኛ አብሮነት ላይ ነው ያለነው እዛ ራሱና ሞሮፍ እዛ አቴንሽናችንን የሚሰበው ሀገራዊ ተጨባጩ ምንድነው የሚመስለው የኡማው ጉዳይ ያው እንደሚታወቀው አንዴ ወደ ላይ አንዴ ወደ ታች የሚሆንበት ሂደት ነው በዛን ሰዓት የነበረው። ሞሮፍ አቴንሽናችን እሱ ላይ ነበር። እዚህ አካባቢ ብዙ እንትን የለም። ከወጣም በኋላ እዚህ ቅድም ያልኩት የላንጋኖ ላይ ስንሳተፍ ሀይቃ ማስታውሰው ይሄንን ጀልሳውን ነው ማስታውሰው። ሰዓት ተቀጣጥሎ ሜዳ ላይ ታሩፍ ፕሮግራም ነበርና ብዙ ነገሮችን ነው ብዙ ጊዜ እንዲህ አይነት ቦታ ላይ ቀርበ ከሰዎች ጋር ስታወራ እንተዋወቃለን ይመስለናል እንጂ እንደማንተዋወቅ የእያንዳንዳችን ህይወት ብዙ ለሌላ ሰው ብዙ ትምህርት ሊሰጥ የሚችል መሆኑንና ከብዙ ወንድሞች ጋር እንደ አዲስ የተዋወቅንበት መድረክ እንደሆነ የሆነ ነገር ትዝ ይለኛል። እኔ በነገራችን ላይ ሚሞሪ ያለፈ አቴንሽን ያለፈ ጉዳይ ሰው አይደለሁም። የወደፊት ጉዳይ ነው። እኔ የወደፊቱን ነው የምታስታውሰው? ወደፊት ማሰብ እንጂ ባለፈው ጉዳይ ላይ በተለይ እንዲህ ወደ ኋላ ራቆ ላይ ብዙ ትኩረት የለኝም። አይ ጥሩ ነው። ግን ቀላል ትውስታ እኮ አይደለም ያመጣው። ያቺ ስብስብ ብዙ ሰው አሁንም የሚያስታውሰው ያንን ስብስብ ነው። ከአብሮነት አንደኛ ብቅ ሲል አብሮነት በእንደዚህ አይነት መልኩ ነው የመጣው። ከዛ ደግሞ የተለያዩ ወንድሞችን ማንነት የተዋወቀውም እዛ መድረክ ላይ ስለሆነ በዛ ነው። ከዛ ትልልቅ ቻሌንጆች አሉ። ቀደም ግን አነሳለሁ እያልክ ከረሳው አስታውሳለሁ እያልክ ነበር። ኡስታዝ አብዱል ፈታህ እንመጣለን። ምናልባት ወደ ቀጣዮቹ ደግሞ እንሄድና ኡስታዝ መሐመድ አባተ ምናልባት እንግዲህ እስር ቤት የነበረው ሁኔታም በጣም ደስ የሚል ነበር አይደል አህመድ? ከማዕከላዊ ጀምሮ እስከ ታች ድረስ የነበረው የረመዳን የእስር ቤት ቆይታ በጣም ልዩ ነበር። ለምሳሌ ማዕከላዊ ላይ በረመዳን ስለሆነ የታሰር ነው። ማዕከላዊ ማለት ሁሉም ወይም ትልልቅ የሚባሉ የአዲስ አበባ መስጂዶችና ኢማሞች እዛ ማዕከላዊ ያሉ ነበር የሚመስለው ማለት ነው። ተራዊህ ሲሰገድ ሰይድ ከሆነ ክፍል ያሰግዳል፣ ካሚል የሆነ ቦታ ያሰግዳል፣ ሼህ ሱልጣን ሌላ ቦታ ያሰግዳሉ እና የሆነ ብዙ መስጂዶች ጠበብ ተደርጎ የሆነ ቦታ ላይ እንትን ብሎ እና ኢማሞቹ እዛ መጥተው ሚል ነው የሚመስለው ማለት ነው የነበረው የረመዳን ቆይታ። ማዕከላዊ በጣም ከባድ ቦታ ላይ ነው፣ ግን በጣም ደስ ይል ነበር። በየዞኑም ከተበተን በኋላ በተለይ ረመዳን ላይ እስር ቤት ያሉ ልጆችም በጣም ከፍተኛ የሆነ ሪስፔክት አላቸው። ሙስሊሙም ያልሆኑትም ጭምር ያዘጋጃሉ ቦታውን፣ ሰላት ይሰገዳል፣ ተራዊህ ምን ይላል። ከዛ በኋላ እንደውም ሁሉም ወደ የቦታው ሲሄድ ብዙ ስለ እስልምና ይጠይቃሉ ማለት ነው እና ማፍጠሩም ሰላት መስገዱም መተዋወሱም ከረመዳን ጀው ጋር የሚሄድ ይመስላል። እዛ ያው እስር ቤት ምንም ሰው እንትን ባይልም ማለት አብሮነቱ በጣም ነው የሚታየው እና ያ ነገር በደንብ እንትን ነበረ። እኔ አብሮነት ፕሮግራም አሁን ቅድም አዩብ ሲያነሳ አንድ ትዝ ያለኝ ምናባዊ ምንድነው ያልከው የምናብ ቃል የሚለው ላይ እዛ ላይም ተሳትፌ ነበርና የፕሮግራሙ ዓላማ ስለሆነ ታዳሚው መጀመሪያ አይነገረው ምን እንደሆነና የኡስታዝ አብዱል መጂድ
ሁሴን ያው በጣም ቅርብ ጓደኛ ነን የናሱ ከአላህ ረሐሙ አላህ ቀብሩን ብርሃን ያደርግለት የሱ ጉዳይ ነበር የተነሳው ግር ብሎኛል እኔም እንትኑ ግን በሆኑ ነገሮች ውስጥ እኛ እንደዚህ ሆኖ ባይቀርብ ብለን የምንላቸው ነገሮች ተሻግረን ደሞ አኺራ ውስጥ ሆነን ስናይ የማንመለስበት ነው قال رب ارجعون እንደሚለው ማለት ነው እንደው መልሱኝና አሁን ተከፍቶብኝ የነበረ ወንድም ላስደስተው ምናም ብትል እዛ አኺራ ከሄድከ በኋላ ብታስበው አይሆንም እዚህ ዱንያ ላይ እያለ አንድ ሰው ያንን ነገር ማስተዋወስ አለበት የሚል መልእክት ለማስተላለፍ የታሰበበት ነው በሚለው እንትን ያልኩት ያኔ የነበረው አብሮነት ከወጣም በኋላ የነበረው የአብሮነት ፕሮግራም በጣም ደስ ይል ነበር የመጀመሪያውም ይመስለኛል እንደዛ አይነት በረመዳን ላይ ተሰባስቦ የቴሌቪዥን ፕሮግራም ሰርቶ መልእክት ማስተላለፍ የመጀመሪያውም ነውና በጣም ደስ ይል ነበር ፕሮግራሙ ባረከላሁ በእንደዚህ አይነት ፕሮግራሞች ሰርተን አንደኛ ለሌሎች ጣቢያዎችም ኢንስፓይሬሽን መፍጠር መሰል ፕሮግራሞች እንዲሰሩ አንድነት የፕሮግራሞች እንዲህ አይነት መሰባሰቦች በሌሎች ጣቢያዎችም ይሰራሉ ያ ኢንስፓይሬሽን በጣም ትልቅ ኢንስፓይሬሽን ነው በየከተማው የነዚህ አይነት ስብስቦች በዱዓቶች መካከል በኡስታዞች መካከል ያሉ መሰባሰቦች የዚህ ነጸብራቅ ውጤቶች ናቸው የውይይት የንግግር እንዲህ አይነት የመተዋወቅ የተአሩፍ ስሜቶችን መፍጠር የፕሮግራሞች አላማ ነው ያው ጣቢያዎች እንዳለው ኢንስፓይሬሽን ይፈጥራሉ ከዛው ኢንፎርሜሽን ነው የሚያቀብሉት እንዲህ አለ እንዲህ አይነት ነገር ይሰራል በእንዲህ አይነት መልኩ ውይይትና ንግግሮች ይደረጋሉ የሚለው ነው በተጨማሪነት እንደ መሽሮ ደግሞ ምን ይዛቸው ፕሮግራሞች አሉ ለምሳሌ ምርኩዝን መድረኮቻችንን ማንሳት ይቻላል ከምርኩዝ በኋላ ምን ፈጥራቸው ከአብሮነት በኋላ ምን ፈጥራቸው ፕሮግራሞች አሉን ለምሳሌ ይሄኔ መንገድ የአብሮነት በረመዳን ውጤት ነው አብሮነት በረመዳንን ከሰራን በኋላ ነው እውነትና የአምስተኛው አብሮነት በረመዳን 5 or 6 5 ላይ የሰራነው ነው እስልምናን የተቀበሉ ወንድሞችን ያመጣን ፕሮግራም ሰራን የኔ መንገድን መሽሮ አድርገን ከዛ በኋላ አስቀጠል ነው በቋሚ ፕሮግራምነት በየኔ መንገድ ፕሮግራም አልহামዱሊላህ ብዙ ሰዎች እስልምናን ተቀብለዋል ከዛ በኋላ እንደ መሽሮ የምንይዛቸው በየጊዜው የምናወጣቸው ፕሮግራሞች አሉ ፕሮግራሙን ከሰራን በኋላ ኢቭን መድረክ ከሰራን በኋላ ነው ዶዘማች ፕሮግራም ከምርኩዝ ፕሮግራማችን የመጡ ናቸው ብዙ ጊዜ መሽሮ ሆነው እንዲቀጥሉ እንጥራለን በተቻለ መጠን ሌሎችም እንዲቀበሉ እንሞክራለን ኢንሻአላህ ኡስታዝ በድር አንድ ጊዜ እዚ አህመድ ባነሳው ላይ እዚሁ ለማህበረሰቡ ክሊር ሆኖ እንዲሄድ ፈልጌ ነው የቴሌቪዥን ፕሮግራም የሚያናግረው የማህበረሰብ ክፍል እንደየጣቢያው እንደየአቅራቢው እንደየኦዲየንሱ ይለያያል ስለዚህ አቅሉን የምታናግረው ማህበረሰብ ክፍል አለ ሜቢ ቁጥሩ እንደ ፒራሚድ ልታስቀምጠው ትችላለህ ከላይ ወደ ታች ስታወጣው ከዛ ደግሞ አጥፋውን የምታናግረው ሰው አለ አጥፋውን አናግረኸው ከዛ በኋላ ወደ ቀልቡ ከዛ ወደ አቅሉ የምትመጣበት የማህበረሰብ ክፍል አለ እንደዚህ አይነት ፕሮግራሞች ሞሮፍ የተወሰነውን ይሄ ማጆሪቲውን የማህበረሰብ ክፍል አጥፋውን አናግረህ ከዛ መካከል ምናልባት የሆነ ያክሉን ቀልቡን ተሽ ታረጋለህ የሆነ ያክሉን ደግሞ አቅሉን ተሽ ታደርጋለህ ከዛ ደግሞ ከብዙ ከሚሰሩ ፕሮግራሞች መካከል ለምሳሌ ለአንዳንዱ ሰው በዚህ አይነት መልኩ ዱዓቶች በአንድ መድረክ ላይ መገኘት በራሱ የሆነ ሜሴጅ አንድነትን ሜሴጅ አብሮ መስራትን ዱዓቶቻችን በቃ አንድ ላይ ናቸው ያሉት ብሎ ይሄ በተለያዩ ቦታ ላይ ተበታተነ ነገርን መልሶ የማየት ተስፋ ወደ መቁረጥ የሄደውን ሰው ደግሞ ተስፋ እንዲኖረው እንዲያጭር የማድረግ ዝም ብሎ እንዲ ብቻ በመቀመጥ ማለት ሜቢ ከዚህ በላይ ስብጥሩ ሰፍቶ በነበር ደግሞ ይበለጠ እንደዚሁ ነበር የሚሆነውና ቴሌቪዥንን ስታስበው በጣም ጥልቀት ቁጭ ብለ አስተሳሰብን ምትዳስስበት ሌላ ነው የሚሆነው ማለት ነው በእንዲህ አይነት መድረኮች ላይ ለምሳሌ በረመዳን ሰዎች እንዲህ አይነት ፕሮግራሞችን በሚያዩበት ሰዓት ላይ የሆነ ብዙ ጊዜ ወደ ረመዳን ቴሌቪዥን የሚያይ ሰው ምን አይነት ሰው ነው የሚታወቅ ነው ማለት ነው ለዛ የሆነ ሰው ከሆነ ስቴፕ ወደ ሆነ ስቴፕ የምታመጣበት ነው የሚሆነውና
እነዚህ ሁሉንም ጠበቃዎችን ታሳቢ ያደረገ መሆን አለበት ያስባለሁ። እውነት ነው። ምክሩንም ሐሳቡንም ተቀብለናል። ደግሞ ሌሎችም እንደሚያስቀጥሉት ተስፋ ከብሬክ በፊት ግን ኢንሻአላህ ኡስታዝ አብሮነት ጋር ያለህን አብሮነት እስኪ አብራራው። መርሐባ ቢስሚላሂር ረህማኒር ረሂም። እኔ አብሮነት ሁለት ላይ ነው የተገኘሁት የመጀመሪያው፣ ከዛ በኋላ የተገኘው አልመሰለኝም። እሱ ላይ ተዓሩፍ ሲል ቅድም ወንድሜ ካሚል የዶክተር መሐመድ ዘይን ታሪክ በጣም ነበር ኢንስፓየር ያደረገኝ። በጣም ቁርአን በ11 ቀን ነው ያሐፈዘው ምናምንና እሱና ቡርሃን የሁለቱ ታሪክ በጣም ነበር ተቻ ያደረገኝ። ያረሳቸውም እነሱን ስለ ስራ ነበርና እኔም ሳይት ላይ ፕሮግራም ነበረኝና እሱ በጣም ራሱ እስላማዊ እሴት ለሁለት ዓለም ስኬት የሚል ነበር እና እስላማዊ እሴቶቻችንን ለሁለቱም ዓለም ስኬት እንዴት መጠቀም እንችላለን የሚል ነው። ስራ መስራት ለዱንያዊ ነገር በጣም ፎቅም ሊገነባ ምናምን ይችላል፣ ግን ከምን እስላማዊ እሴት እንዴት እንክተትበት የሚል ሐሳብ ነበርና አርቲስት ማን ነው ኡስታዝ በድር ያው አርቱ በቃ ማች አድርጎ ነበር ከሙያው ይገርም ነበር። ጥሩ ተዋናይ ኡስታዝማ በጣም ይገርም ነው። አንተ እንደዚህ ከእንትን ጋር የተያዘ ግን እኔ አብሮነት ስለሚያነሳው ውስጥ በነበርንበት ጊዜ ኸልዋ ላይ አህመድ ጋር አንድ ላይ ነበርን። ዶክተር ከማል ጋር ኡስታዝ ሰላሐዲን መለስ ማዕከላዊ ዶክተር ከማል ትንሽ ብርድ ምናምን ይከብዳቸው ነበርና በፍጹም የማረሳው ነገር ሃይላንድ ውሃ በዚህ አቅፎ ያድር ነበረ። ሰላሐዲን አሙቆላቸው ያድር ነበር ውሃ ለፈጅር ውሃ ውዱ የሚያደርጉበት ማለት ነው። እና ያ ችግሩ በራሱ በአላህ መንገድ ላይ ነው እዛ ውስጥ የገባውና የሚፈጥረው ትስስር አንድነቱ ስሜት በጣም ልዩ ነው። አብሮ የማይረሳው ቅድም መሐመድ አባተ ያለው የተራዊሑ ደግሞ በየክፍሎቹ ካሚል አንድ ክፍል ላይ ያሰግዳል፣ ሌላ ቦታ ላይ ደግሞ ቄራ ይሰገዳል። ኡስታዝ ሰዒድ አሊ እንደዚህና ድብልቅልቅ ነበር የሚለው በጣም ያምራል። ረመዳን በጣም ያምራል ባንመኘው የሚገርመው ፖሊሶች ለማስቆም እኮ ይሞክሩ ነበር። ይመጣሉ፣ ዝም በሉ ይላሉ። ምንድነው እነዚህ መስጊድ አደረጉት ይላሉ መጥተውና፣ ግን የሚቆም ነገር የለም፣ ይቀጥላል። በጣም ደስ የሚያሰኝ ነበር። የሚገርም ነው። አብሮነት 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 ተማም። ሁለተኛው ጠያቂ ራሱ ይመስለኛል ኡስታዝ አብዱል ፈታህ። አንተ ደግሞ የምትጠይቀው ቢስሚላህ። ከበድ ያለ ጥያቄ ቀለል አድርገን እንመልሳለን። ጉድበል አብሽሩ ቀላል ኡስታዝ በድሩ። ቢስሚላህ። አሁን የሆንከውን ባትሆን ምን የምትሆን ይመስልህ ነበር? አሁን የሆንከውን ባትሆን ምን የምትሆን ይመስልህ? ወላሂ ቢስሚላሂር ረህማኒር ረሂም ከባድ ጥያቄ ነው፣ ግን ቀለል አድርጌ ልመልሳ። እኔ ያደኩበት አካባቢ በጣም ጥሩ ሰፈር አይደለም። ጥሩ የሚባል ማለት በጥሩ ስም የሚወሳ አካባቢ አይደለም እና ብዙ ጊዜ ቤቴ ያለበት ማለት ነው መኖሪያ ሰፈሬ፣ ግን የማሳልፈው ደግሞ መስጂድ ያለበት አካባቢ። ይሄ ቢገለበጥ ብዬ ሳስብ በጣም ይጨንቀኛል ብዙ ጊዜ ማለት ነው። ካሁን በፊት ማስቤው ስለማቅ ነው። በእኔ ኤጅ የነበሩ ጓደኞቼ
በምን አይነት ሁኔታ ህይወታቸው እንዳለፈ አውቃለሁ። ማለት በሌላም እምነት ላይ ሆነው አብረን የነበርን ሰዎችና ማሰብ ይከብደኛል። በጣም ገልብጦ ማሰብ ይከብደኛል። አልহামዱሊላህ ረብል ዓለሚን ልትሆን የምትችል የነበረው እዛ ጓደኞችህ ወዳጆችህ ወይም አብሮ አደጎችህ ያሉበት አይነት ነገር ልትሆን ትችል ነበር ብለህ ታስባለህ? ነሰላህ ሰላመተ ወልዓፊያ اللهم يا رب الحمد لله رب العالمين። ቀጣይ መስጂዱ ጋር ራሱ ሰፈሩን ሳይሆን መስጂዱ ጋር ያሉ ነገሮች ልትሆን የምትችልበት ሌላ ማለት አሉ ብዙ ነገር አሉ አይደል? አብሮነት 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 አብሮነት